እንዴት ናችሁ ቤተሰብ? እኔ ያለው ሰላም ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛ። የዛሬው ቪዲዮ እንግዲህ እንደምታዩት ደርደር አድርጌ መጥቻለሁኝ። በቻናሌ ለቀቄላችሁ የማላውቀው የምግብ አይነት ሚስጥሩ ያልተነገረለት ጣፋጭ የሆነው እራት ምሳ መሆን የሚችል ምግብ አሰራር ነው ዛሬ የምንሰራው። እውነት ለመናገር በቻናሌ እንዴት አልለቀኩላችሁ እስከዛሬ። እውነት ዝም ብላችሁ መብላት ትችላላችሁ፣ በቂጣ መብላት ትችላላችሁ፣ በሩዝ መብላት ትችላላችሁ እና እንዲያረጋችሁት ነው። እንግዲህ ምን እንደምንጠቀምና እንዴት አድርገን እንደምንሰራ አብረን የምናይ ይሆናል። ቪዲዮ እስከ መጨረሻ ድረስ ተከታተሉ። ዛሬ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ኮሜንቱልኝ፣ አበረታቱ ብዬ ምንም አለምናችሁ በፍላጎታችሁና ቪዲዮ ከተመቻችሁ ለእናንተ ጠቃሚ ነገር ሆኖ ከታያችሁ ብቻ አበረታቱ፣ አለበለዚያ እንዳታበረታቱ። ምክንያቱም አርጉ ምናምን ማለት ደክሞኛል። በፍላጎታችሁ ሰብስክራይብ አድርጉ፣ በፍላጎታችሁ አስተያየት ጻፉልኝ የመሰላችሁ። ስለዚህ አሁን ወደ ቪዲዮ እንሄዳለን። ዝግጁ አድርጌ ነው የመጣሁት። ከዚህ ምንድን አለኝ? ድንች አለኝ፣ በዲጃን አለኝ፣ ኩሳ አለኝ፣ ፍልፍል ባረድ አለኝ፣ የፈረንጅ ቃሪያ። እንደዚህ አረኩና መጀመሪያ ፋቅኩትኝ። ይሄን ድንቹን ፋቅኩትኝ። ከዚያ ውስጡን ጎረጎርኩት ማለት ነው። በዚህ መልኩ ውስጡ እንደዚህ ጎርጉሬዋለሁ። ይህንንም እንደዚህ ጎርጉሬዋለሁ። ይህንንም እንደዚህ ጎርጉሬዋለሁ። የምንጎረጉረውን ልጣጩን አንጥለውም። ምክንያቱም ንጹህ አድርገን አጥበን ስለሆነ የምንጎረጉረው ልጣጩን አንጥለውም ማለት ነው። እንደምታዩት ይሄ የውስጡ ልጣጩ ነው። አለኩሌም አሁን እንዴት አድርጌ እንደማዘጋጅ አሳያችኋለሁ። ተከታተሉ። እናንተ የሚጠበቅባችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁ መጠበቅ ነው። ሳህናችንን አጣጥበን እናዘጋጃለን። ከዚህ እንግዲህ እኔ የተጠቀምኩትኝ 2 ለሐም መፍሩም ነው። ለሐም መፍሩም ምንድን ነው ብላችሁ ግራ ለምትጋቡ ልጆች አሳያችኋለሁ። ማለት ነው። ወይም ደግሞ የተፈጨ ዶሮ መሆን ይችላል፣ የተፈጨ ድጃጅ መሆን ይችላል። ሙሉ አዚም ለሐም ብቻ እንደዚህ አገረ እንደዚህ አድርገን ስናጥር ቆንጆ አድርገን መጣል አለብን። የሆነ ደም ምናምን እንዳይኖረው ስጋው ማለት ነው። ሲጀመር አጥበው አዘጋጅተው ነው የሚሸጡት። እኛም ግን ቆንጆ አድርገን ማጠብ አለብን። ከዚያ መጨረሻ ላይ ውሃውን በወንፊት ነገር ማጥላል አለብን፣ ውሃ እንዳይሆንብን ማለት ነው። ሽፎ ከዚህ ምንድን አለኝ? ከስበራና በግብስ እነሰንስበታለሁ። በዛ ቤት ራሱ አይጠራም፣ ማብዛት ትችላላችሁ። ከዚህ ምን አለኝ እንግዲህ ቤት ያፈራው የቤቴ ቅመም የሚበቃኝን ያህል በሳህን መጥኜ አንስቻለሁ። እንደዚህ እንነሰንሰውና እናሸዋለን። በነገራችን ላይ ሰሞኑን ቀፋዝ አልቆብኝ እንደዚህ አይነት እንደዚህ ቡክት የሚል ነገር ስሰራ በጣም መስቀቅም የለም። እንዲሁ አላውቅም፣ እንደ ልማር ነው። መጀመሪያ ቀፋዝ ሳለ እንዲህ ሰዓት መልበስ በጣም ያስጠላኝ ነበር። ቀፋዝ ለብሼ ሽንኩርት መክተፍ አልችልም ነበር። አሁን ደግሞ ያለ ቀፋዝ መስራት እያቃተኝ ነው። ኢትዮጵያ ሳይ ምን እንደምሆን አሰብኩት። ለማንኛውም እንደዚህ አዋህጀዋል። አሁን ትንሽዬ መልህ ጨው ማለት ማስ አሁን ምንድን ነው የምናደርገው? ቀጣይ ስራችን ምንድን ነው የሚሆነው? ይሄ ተጎረጎረዋል አይደለ? እንደዚህ እያደረግን ማስገባት እንደዚህ ማለት ወደ ውስጥ እንደዚህ ዘይት አንጠቀምም፣ ምንም አንጠቀምም።
እንዴት አባቱ እንደሚጥም እንዴ! ምንድን ነው ጣዕሙ የሚመጣው ነው የምትሉት? ከዚያ በዚህ ዝግት በቅርፋፌው ማለት ነው፣ በውስጡ ቅርፋፌ። አረቦቹ የላይኛውን ቅርፋፌ ሁላ ይጠቀሙታል። እኔ ግን ጥቁር ብሎ ሳይው ያስጠላኛል፣ አልጠቀምም። ያዘጋጀነውን እዚህ እናደርጋለን ማለት ነው። ቀላል ስራና የሚጣፍጥ ምግብ በቃ ሰዎቹ ራሱ ሲደሰቱ ምናምን ፊታቸው ላይ በቃ ብልት አድርጉ ምናምን አልሐምዱሊላህ ያው ሲደሰቱ በቃ ደስ ነው የሚላችሁ። ያኔ የሚተርፍ ምግብ አይደለም ይሄ ምግብ። የምር ሰርታችሁ ሞክሩት። በግዱንስ ተጨማሪ እኔ ስለሌለኝ አሳንሼዋለሁኝ። እናንተ በግዱንስ እንዳታሳንሱት። ጠቅጠቅ እስከ እግሩ ድረስ እስከ ጭንቅላቱ ድረስ ማለት ነው። ይሄንን ውስጡን ስታወጡ ሽርፍርፍ እንዳይልባችሁ፣ ስንጥቅ እንዳይልባችሁ። ለምን እንደዚህ በምታረጉ ሰዓት አይዘብጥላችሁም። ቀስ ብላችሁ ያው የቀስታ ስራ ነው የሚፈልገው። ቀስ ብላችሁ ውስጡን ቀስ እያላችሁ መወርወር። እንደዚህ ማለት ነው። ጥብብ ብላ በቃ እንደዚህ ይይዘዋል። ገባችሁ? አብረት ድስቱ ገብቶ ሲፈላ ፍርክስክስ ቢል እንኳን ራሱ ይሄ አይፈርስም። ብስል እንዳለ ዝም ብሎ ራሱን ችሎ ነው የሚቀመጠው። አይ ሁሉም ነገር ነው አንድ ላይ ፈቅረቅ አይልብንም። በነገራችን ላይ ሞያ ሁሉም በየቤቱ እንደ መልካችን እንደ ኢሻራችን የተለያየ ነው። እናንተ እንዴት እንዳርጋችሁ እንደምትሰሩ ኮሜንት አሳውቁልኝ። እንማማራለን፣ እውነት እንማማራለን፣ እናውቃለን። እንደማወቅ ጠቃሚ ነገር የለም። እማውቀውን ደግሜ ማወቅ እፈልጋለሁ። ስለዚህ የእናንተን አስተያየት በኮሜንት አሳውቁልኝ። አይ ማዲቱ እንደዚህ አይደለም እኔ የምሰራው እንደዚህ ነው ይበልጥ ይጥምልሻል ብትሉኝ አስተያየት ከመቀበል ወደ ኋላ ለምን ሄዳችሁ? የሆዚያው ትንሽ ፈርከስ ብሎብኝ ይሄ ስለማይችል እንደ ድንቹ አያችሁ ውሃውን ሲያንጠበጥብብኝ እና ወዶችዬ ምግብ የምትሰራ ሴት አረብ ሀገር ደካሜ ናት። እውነት ለመናገር ተንገላች ናት፣ ግን ትከበራለች። እውነት እንደኔ የምትከበሩት ምግብ እየሰራችሁ ምናምን እንዲህ አድርገው የሚይዟችሁ እስኪ በኮሜንት አሳውቁኝ። የእውነት ጽዳት ብቻ የምሰራ ቢሆን ግን ይሄን ያህል ይወዱ ነበረ። አዳሚ ኢጃዛ ቤት ተቀምጠሽ ስራ እየፈታሽ እኔ ምግብ አልሰራም። ኢትዮጵያ ራሱ በሁለት ሀገር ያለ እንዴ እንጀራ ስጠፈጠፍ የምውይ እንኳን እዚህ ራስሽን ጠብቀሽ በንጽህና ምግብ መስራት ማወቅ ማለት ነው። ማወቅ ቀን እንደሚያሻግር ብታውቁ ኑሮ ምግብ አልሰራም እያላችሁ አትኩራሩ። የምር ምግብ የምትሰራ የመዳም ቅመም ማለት ነው። ለምን 30 ጊዜ ስራ ጠፋ አይባልም። ስራ መጥፋት እንደ ዘንድሮ ይብሳን ብዬ አላምንም። ዘንድሮ ይብሳን ብዬ አላምንም። ስራ መጥፋት ግን ፈርቻ አላውቅም። ለምን
ምግብ የሚሰራ ሰው ያን ያህል ስለሌለ እኔም ተንከባክበው ነው የሚይዙኝ፣ አክብረው ነው የሚይዙኝ። ከእግዚአብሔር በታይ ያው ሰው ጋር የሚያዋድዳችሁ ሰው ጋር የሚያላምዳችሁ እግዚአብሔር አምላክ ነው። እግዚአብሔር አምላክ የሚሰጠን የልጅነታችን ጸጋ ነው። ሰው ጋር እንድትስማሙና ማለት ያለ አይደለም። እኔ ጥፋት ሳይኖርብኝ ቀርቶ አይደለም የሚተሐመሙኝ የሆነ ነገር ሳሰራ ቀርቼ ለምን አልሰራሽውም ብለው እንዳይሉኝ የሚያደርጋቸው እግዚአብሔር አምላክ ነው። ለሁሉም ነገር ማለት ነው። እሱ ያልፈቀደውን ርዝቅ መብላትም አንችልም። የፈቀደልንን ርዝቅ የሚቀማን የለም። ሆኖም ግን ከእግዚአብሔር በታይ ግን ራሳችንን ስራችንን እንኳን የምናደርገው ራሳችንን ስራን የምንሆነው ማለት እጃዛ 3 ወር 4 ወር ቁጭ ብለሽ በሐሳብ እየተፈጨፈጭሽ ያለሽን የሰራሽውን ጭርስ አድርገሽ ጠቅሞ ምንድን ነው? ቁጫሽ ሰውነትሽን ማዳበር ብቻ ነው። ሰውነት ደግሞ አገር ስንሄድ ያልቃል። ሰው ያልቃል። ሰውነት ደግሞ ሁሌ አይቀመጥም። የ3 ቀን በሽታ ሲይዝሽ ራሱ እልም ይላል። እና ማለላችሁ የፈለኩት ዋናው ሐሳቤ ምግብ አንሰራም አትበሉ፣ አናውቅም አትበሉ። እንዴ በአሁኑ ሰዓት እኮ ሚዲያው አመችቷል። እግዚአብሔር ይመስገን ለኛ የሰጠውን ለማን ሰጥቶታል? በአሁኑ ዘመን ያለን እኛ እንዴ የምንፈልገው ሚዲያ ላይ የምንፈልገው የእጅ ሙያ ምግብ ስራ ምንም ሸር የማይደረግልን ነገር አለ። ሁሉን ነገር አመቻችቶልን ነገር አውቀበትም ብለን ቁጭ የምንለው ግን ጤነኛ ነን? ጊዜያችንን የምናባከነው እንኳን አይደለም ቁጭ ብለን ሰርተነውም እየሞላ አይደለም የሰው ሀገር። ጤነኛ ነን? እውነት ለመናገር ጤነኛ ነን? በጤናችሁ ነው? አሁን ይሄንን ከኩሽናው ላውን ደርበዋለሁ። ይሄ ትንሽ አለው፣ ትንሽ ያስቀርቼ ሌላውን ደርበዋለሁ ማለት ነው። እናማ ዋናው ሐሳቤ መስራት ያስከብራል። አረቦቹ የሚያስከብራችሁ ምግብ ስትሰሩ ነው። እውነቴን ነው የምነግራችሁ። ምግብ መስራት ማለት ግን በቃ ራሳችሁን ጠብቃችሁ ማለት የሆነ የሚበላላችሁ አይነት መሆን አለባችሁ። እነሱ አላያችሁም እግዚአብሔርን ፈርታችሁ በቃ እንደ ልማድ መውሰድ ያለባችሁ ማለት የሆነ ጽድት አድርጋችሁ መስራት። ሁሌ እነሱ አይደል የሚበሉት ብላችሁ አብዛኛውን እኔ እውነት ለመናገር ፀሐይ ማለት ነው የሆነ ዶሮ ራሱ ማለት ነው ዶሮ ሊሰሩ ብለው ሴትየቱ ከበጣ ገባቸው ከልሌ ዝም ብለው ምንም አድርገው ሳያጡ ማለት ነው ጽድት አድርገው ሳያጡ የሚሰሩ አውቃለሁ። ገብቷችኋል? ይሄን ነው ባላለም ግን በቃ ጽድት አድርጋችሁ ከሰራችሁ እነሱ አያያችሁ ፈጣሪ ስለሚያያችሁ ከዚያ ስራ መቼም አይፈነቅላችሁም ከልባችሁ የሚሰሩ ከሆነ ማለት ነው። እና ምግብ ስራ የሚፈልገው ጽዳት ነው። እቃውን መጠብጠብ እናንተ አትጸዳዱ ማለት አይደለም። እቃውን መጠብጠብ በክሎሮክስ እኔ እጄ እንዲህ አድርጎ ያስቀረው ክሎሮክስ ነው። እጄ መጥቆሩ እጥረቱ ምናምን የእግዚአብሔር ስራ ነው። በጣም ነው የምወደው የእግዚአብሔርን ድንቅ ስራ እንዲሰራበት፣ እንዲበላበት፣ እንዲኮራበት እጅን የሰጠኝ ማጠሩ ምንም አይመስለኝም እውነት ለመናገር ግን ክሎሮክስ ስለምወድ በጣም በክሎሮክስ ስለማጥብ ሁሌ እጄ ቁርፍድፍድ ነው የሚለው። ያው ከብዙ በትንሹ ፋዝሊን ምናምን አላሳጣውም። በምችለው መጠን እንከባከበዋለሁ። ግን ሆኖም ግን እኔ በጣም ምግብ ስራ ሁሌም ምግብ ስራ ስለሆነ አሁን ይሄ ምግብ ሰርቼ ስጨርስ በክሎሮክስ እና ለብ ባለ ውሃ አሁንስ ብርድ ነው ላዚም ለብ ያለ ውሃ በክሎሮክስ እና በምናምን ነው ጥብጥብ የማደርገው።
እና ያን ጥብ የምታረጉትን እቃውን አስተጣጠባችሁ ምናምን ስታቀርቡ ዲኮር ማድረጋችሁ ከምግቡ ማለት ነው ከጣዕሙ መንዘሩ ልታዩት ሲያምር ነው ሊበሩ የሚጓጉትኝና ሁሌም በእግራችሁ የተወሰነ ሰዓት እንደዚያ ያዩዋችሁና ከዚያ በኋላ በእግራችሁ እንኳን ብትረግጡትኝ ይበሉታል። እግዚአብሔር ምስክሬ ነው። አረቦቹ የሚሉኝን ነገር ነው የምነግራችሁ። ምንም ይሁን ይጣፍጥም አይጣፍጥም ስትሰሩ ይጥምናል ነው አንዴ ሰላም መሙኝ ማለት ነው። እየተቆራራ ወይም እየተሞናቀቁኝ አይደለም፣ እውነቱን ነው የማወራው። እናማ ምግብ አንሰራም አትበሉ፣ ባገኛችሁት ውጡ፣ ስሩ፣ በርቱ። ሌላ ምን ልበላችሁ? ምግብ ስራ አላውቅም። አንዳንዱ ሰው ምርጫው ላይሆን ይችላል። እኔ ግን በጣም ምርጫዬ ነው። ምግብ ስራ እወዳለሁኝ። 24 ሰዓት ምግብ ብገተር ራሱ ምንም አይመስለኝም። ምንም ማለት ነው ምንም። እንዲያውም መጣ እንዴት የመቀጠር ህልም አለኝ። እስኪ አባብሩ መጣ እንዴት ቢቀጥሩ እሰራላችኋለሁ። ይሁን የምፈልገው ትንሽ ማየት ብቻ ነው። የተወሰነ ቀን ማየት ብቻ ነው የምፈልገው። አሁን የሮቤል እናት ይህንን ቲማቲም ጨርሳለች። ቀጣይ ስራዋን ተከታተሏት ውዶቼ። አዘበዘብሽብኝ እንዳትሉኝ። ዛሬ ማውራት ደስ ብሎኛል። እናንተ ጋር እያወራሁኝ የምሰራው ራስ እንደሚሆን አልጠራጠርም። በቀጣይ ኩሽና እንግዲህ ሽንኩርት ከትፌ ምናምን አዘጋጀቻለሁኝ። ኩሽናውን ከሻሽነን ምናምን ቀጣዩን ቪዲዮ ምን እንደምናደርግ የምትከታተሉኝ ከሆነ እስከ ቪዲዮ ፍጻሜ ድረስ ታያላችሁ። ከዚያ ማየታችሁ በቤታችሁ ትሰራላችሁ፣ ትበላላችሁ፣ ታመሰግናላችሁ። እሺ ቤተሰብ እንግዲህ ይህንን ስከሽንም ሆነ ምን ስልም አላሳያችሁም። ቪዲዮ ማርዘም እንጂ ሌላ ትርፍ የለውም። ገብቷችኋል? ሁሌም የምናውቀው አሰራር ነው። እንደ ማንኛውም ኩሽና አሁን ሽንኩርትና ዘይት ከሽናለሁ። ከዚያ ቲማቲሜን፣ ከዚያ ትንሽዬ ቅመማ ቅመም፣ ከዚያ ሰላለው የተወሰነ ቅመማ ቅመም አድርጌ አቆላልቼ ከጨረስኩ በኋላ ሁሉንም ቅመማ ቅመም፣ ማጁን፣ ጠማጠም ሁሉንም አድርጌ ከጨረስኩ በኋላ እንድንችሉ ምናምን አሁን ያዘጋጀሁትን ሳረግ አሳያችኋለሁኝ። እንደዚያ ነው። ቪዲዮ እንዳይረዝም ማለት ነው፣ እንዳትሰለቹ። እሺ ውድ ቤተሰቦቼ አሁን እንደምታዩት ኩሽናው ደርሶልናል። አሁን ይህንን ያተዘጋጀሁትን ነው የማስገባው። እንግዲህ ሁሉንም እያስገባው አሳያችኋለሁ። ተከታተሉ። በዚህ መልኩ እንደ ማንኛውም ኩሽና ነው። የተለየ ነገር አንዳች የለውም። እዚህ እንግዲህ የምናደርገው እንደምታዩት ባል ይህንንም እንደዚያው ከዚያ ይሄ ቅርፋፊው እንዳልኳችሁ ነው። አሁን ላው እንደዚህ ነስነስ ራሱ ሲበስል ወዶ ሳይሆን በግዱ ይደባለቃል። የታየኛው ቅመማ ቅመሙ ጋር በግዱ ማለት ነው። ወዶም ተገዶም ይደባለቃል ሲፈላ ምናምን ራሱ በራሱ። ይሄ ደግሞ ብረት ድስቱ ግጥም ስለሚል የሚተርፈው ነገር የለም። አሁን በዚህ መልኩ ጨርሰናል። እናንተ የውሃውን መጠን ሳታበዙም ሳታሳንሱ ማርጉበትኝ። እንዳያንስም እንዳያርቂጡ እንዳይበዛም ደግሞ ውሃ እንዳይሆንብን። ራሱ ድንቹ ውሃ ስለሚያወጣ ሁሉም ተከልቶ ውሃ ስለሚያወጣ ውሃ ታብዙ። እንደው አስባችሁ አንድ
ቤተሰቦቼ ነን ይመሳኔ የዛሬ ወራቴ እንግዲህ የመጨረሻውን ሳላሳያችሁ ሰዎቹ የሆነ ሽታ ስላለው ደረሰ ብለው ማጥተው ስፍራው መጥበላይ በላና ጠጣና እግዚአብሔር ይመስገን ቆንጆ ወራት ነበር። እውነት ለመናገር መጨረሻውን ላሳያችሁ አልቻልኩም። መጥተው ሀሳን አርጊ ብለው ይዘውት ሄዱ ማለት ነው። የተባረከ ይሁንላችሁ ብዬ እኔም ለራሴ በላሁኝ እላችኋለሁ። ደህና ሁኑልኝ። ከተመቻችሁ ላይክ አርጉኝ።